ብፁዕ አባታችን ብፁዕ አቡነ መቃርዮስ በምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ብፁዕ አባታችን ብፁዕ አቡነ ኤልሳ የሶማሌ ክልል ጅግጅጋ ሀገረ እና የምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡራን የሀገረ ስብከቱ የልዩ ልዩ ክፍል ኃላፊዎች፣ ክቡር ሊቀ ሊቃውንት ቀለመወርቅ ቢራራ በአዲስ አበባ ሀገረ ስብከት ጃቲ ቅድስት ኪዳነ ምሕረት የመጻሕፍት መምህር፣ እንዲሁም ክቡራን የጅግጅጋ ሊቃውንተ ቤተ ክርስቲያን፣ ከአጎራባች አጥቢያዎች የመጣችሁ ካህናት፣ ዲያቆናት፣ ሁላችሁም በዛሬው አገልግሎት የተሳተፋችሁ፣ እንደዚሁም የርዕሰ አድባራት ወገዳማት ሰንበት ትምህርት ቤት መዘምራንና መዘምራት፣ መላው ኦርቶዶክሳውያን እስከዚህ ሰዓት ስለሆነልን ነገር አምላካችን ክብር ምስጋና ይግባውና እንደምን አመሻችሁ። እንደምን አመሻችሁ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የዛሬው ታላቁ በዓላችን በብፁዕ አቡነ መቃርዮስ በቀድሞ የሀገረ ስብከታችን ሊቀ ጳጳስ የአሁን የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ የሁላችን አባት የዛሬ 5 ዓመት ይህ ቤተ መቅደስ እንዲሰራ የመሰረት ድንጋይ አኑረው ባርከው ስራውን አስጀምረው በእርሳቸው ክትትል ሲሰራ ቆይቶ ከሰኔ 15 ጀምሮ በብፁዕነታቸው በብፁዕ አቡነ ኤልሳ የሶማሌ ጅግጅጋ እና የምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ የቅርብ ክትትል ተደርጎበት ይህ ህንፃ ቤተ ክርስቲያን ከ1 ወር በፊት ተጠናቆ ለቡራኬ ሲዘጋጅ ቀኑ እግዚአብሔር በፈቀደው ቀን ዛሬ ሆኖ በታሪክ ለሁለተኛ ጊዜ ሊባል በሚችል በሁለት ብፁዓን አበው ሊቃነ ጳጳሳት ይኸው ዛሬ የቡራኬው ስነ ስርዓት በተረጋጋ በትዕግስት በተሞላ በጥሩ ሁኔታ ስርዓቱን እንድንፈጽም ብፁዓን አበው መርተውናል፣ ባርከውልናል። ቤተክርስቲያናችን እንኳን ደስ ያላችሁ። በድጋሚ እንኳን ደስ ያላችሁ። ለሶስተኛ ጊዜ እንኳን ደስ ያላችሁ። በብፁዕ አባታችን በብፁዕ አቡነ ኤልሳ መልካም ፈቃድ ብፁዕነታቸው እዚህ መጥተው ይህንን ታላቅ በዓል ሲያከብሩ በእውነት ብዙ ማለት ይቻላል። ደግሞ መንዛሪ እየመነዘረው ጥሩ ነገር እንዳይፈጠር የሚያደርጉ ብዙ ቢኖሩም በእውነቱ ብፁዕነታቸው በ2016 የርክበ ካህናት ጉባኤ ላይ ባተደረገው ውሳኔ ብፁዕነታቸው ወደ ነበሩበት ወደ ካናዳ ሄደው እንዲያገለግሉ፣ ብፁዕነታቸው ደግሞ ከምስራቅ ወለጋ ወደዚህ መጥተው እንዲያገለግሉ ቅዱስ ሲኖዶስ ሲሰራ መንፈስ ቅዱስ የወሰነው ውሳኔ ነው። ቅዱሳን አበው ብፁዓን አበው ተሰብስበው የሚወስኑት ውሳኔ በመንፈስ ቅዱስ መሪነትና በመንፈስ ቅዱስ አጋዥነት ይወስናሉ። እነርሱም እኛና መንፈስ ቅዱስ ወስነናል ብለው የወሰኑልን ውሳኔ እስከ ዛሬ ድረስ ቤተክርስቲያን ከተመሰረተችበት በተለይም ከ49 ዓመተ ምህረት የሐዋርያት ጉባኤ ጀምሮ ቅዱስ ሲኖዶስ ተሳስቶ እንደማያውቅ እናምናለን። ምክንያቱም ከብፁዓን አበው አባቶቻችን በተጨማሪ የበላይ መንፈስ ቅዱስ ስለሚመራው ነውና በእውነቱ ቀድሞም ብፁዕ አቡነ መቃርዮስ እዚህ በነበሩበት ያን ጊዜ አገሩ ጥሩ ባልነበረበት አብያተ ክርስቲያናት ተቃጥለው ቅዱሳት መጻሕፍት ተተረኳኩሰው ንዋየ ቅዱሳት ነደው በነበረበት ሰዓት አባት ሆናቸዋለሁ ብለው መጥተው የተቃጠሉትን አድሰው አዲስ ቤተክርስቲያን ደግሞ እንዲሰራ በእውነቱ እድለኛ ናቸው ብፁዕነታቸው።
በዋርደርም እንዲሰራ የቅዱስ ገብርኤልን ዋርደር ደብረ ምሥራቅ ቅዱስ ገብርኤል በአንድ ዓመቱ የተጠናቀቀ ቤተክርስቲያን በብፁዕነታቸው በብፁዕ አቡነ ይልሳ ተመርቋል። እንደገና ባለፈው እሳቸው ባሉበት የጎዴ መካነ ምዕራፈ ቅዱሳን አቡነ ሀብተ ማርያም ገዳምን በዛም መስርተዋል። ይሄ ደግሞ ሶስተኛው ነው። በዚህ እድለኛ ስለሆኑ ብፁዕ አባታችን እንኳን ደስ ያለው። በመካከላችሁ ስለተገኙ በጣም ደስ ብሎናል። በእውነት የአበውን ፍቅር በእኛም ላይ ያሳድርብን። እስቲ ያሳድርብን የምትሉ አመስግኑ። ከዚህ ቀጥሎ በብፁዕ አባታችን መልካም ፈቃድ በብፁዕ አቡነ ይልሳ መልካም ፈቃድ ያው ለጥቂት ደቂቃዎች መቼስ የተሰባሰብንበት ምክንያት ማወቅ አለብንና ለዚሁ በዓል የመጡት በእውነት ብዙ አግዘዋል። ሊቀ ሊቃውንት ቀለመወርቅ ቢራራ ዛሬም ሲመጡ ባዶ እጃቸውን አልመጡም። ይሄንን ቤተክርስቲያን ይደግፋል ያሉትን አቅርበውልናል። በጣም እናመሰግናለን። ትምህርቱን እሳቸው ይሰጡናል። ወደ እሳቸው